የተግባር ፓንአፍሪካኒዝም 433 ሚሊዮን ዶላር የሚያወጡ የኢንዱስትሪ ምርቶች ገበያ ቀርበዋል። በመቀሌ ሞባይል ባንኪንግ ታገደ። ኮሎኔሉ ተማረኩ። በግዴታ የወጣቶች አፈሳ ተጀመረ። ጎንደር ጣቁሳ ምን ተፈጠረ? ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ዶክተር ደብረጽዮን ገብረ ሚካኤል በዚህ ሳምንት የትግራይ ክልል ፕሬዝዳንት ሆነው ይሾማሉ ተብሎ ይጠበቃል። ይህ የህወሓት ውሳኔ ከማዕከላዊ መንግስቱ ጋር ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተሰግቷል። በመቀሌ የቀዳማዊ ወያኔ ክፍለ ከተማ ማዘጋጃ ቤት የሞባይል ባንኪንግ ክፍያን አገደ። በትግራይ ክልል መቀሌ ከተማ የሚገኘው የቀዳማዊ ወያኔ ክፍለ ከተማ ማዘጋጃ ቤት ማንኛውንም አይነት የማዘጋጃ ቤት አገልግሎት ክፍያ በሞባይል ባንኪንግ መፈጸም እንደማይቻል አስታውቋል። ጽሕፈት ቤቱ ሚያዝያ 9 ቀን 2018 ዓ.ም ባወጣው ይፋዊ ማስታወቂያ ላይ እንደገለጸው ደንበኞች ለማዘጋጃ ቤት አገልግሎቶች የሚከፍሉትን ገቢ በሞባይል ባንኪንግ መፈጸም የተከለከለ ነው ብሏል። በመሆኑም ተገልጋዮች ይህንን አውቀው ከሞባይል ባንኪንግ አጠቃቀም እንዲቆጠቡ በደብዳቤ አሳስቧል። ማዘጋጃ ቤቱ ይህንን ውሳኔ ያስተላለፈበትን ዝርዝር ምክንያት ባይገልጽም ውሳኔው ተግባራዊ እንዲሆን ግን ጥብቅ መመሪያ አስተላልፏል። በክልሉ ከፍተኛ የጥሬ ገንዘብ እጥረት ባለበት ወቅት የተላለፈው ይህ ድንገተኛ እገዳ በህዝቡ ዘንድ ከፍተኛ ጥርጣሬና ስጋትን ፈጥሯል። በርካቶች ጉዳዩን ካለፈው ጦርነት ወቅት ከታዩ ተመሳሳይ ክስተቶች ጋር በማያያዝ ህገወጥ የገንዘብ ማተም እንቅስቃሴ ተጀምሮ ይሆን የሚሉ ጥያቄዎችን እያነሱ ይገኛሉ። ክፍለ ከተማው የዲጂታል ክፍያ የተከለከለበትን ምክንያት እስካሁን በይፋ አላሳወቀም። የመጨረሻው መጀመሪያ እየተቃረበ ነው። የአዲስ ዓለም ቤሌማ የጦርነት አዋጅ በመከላከያ ሰራዊትና በፌዴራል መንግስት ምህረትና ይቅርታ በህይወት የቆዩት የህወሓት አመራሮች በአዲስ ዓለም ቤሌማ አማካኝነት የጦርነት አዋጅ አውጀዋል። ህወሓት እንደ በረሃ እባብ አፈር ልሶ በተነሳ ቁጥር መናደፉን አያቆምም። ጌታቸው ረዳን ለመግደል ሞክረው ያልተሳካላቸው የህወሓት አመራሮች አሁን ደግሞ ታደሰ ወረደ ላይ መፈንቅለ መንግስት በማድረግ ወይም በማስወገድ የጦርነቱን ክርቢት ለኩሱ የመጨረሻዎቹ ደቂቃ ላይ እንገኛለን ብለዋል። መንግስት ለትግራይ ህዝብ ብሎ ያሸነፈውን ጦርነት የህርቅ የማርያም መንገድ በመስጠት ሁለተኛ እድል ቢሰጥም ህወሓታውያኑ ግን በብዙ መስዋዕትነት የተፈረመውን የፕሪቶሪያ ስምምነት በተደጋጋሚ በመጣስና አሁን ደግሞ ወደ ለየለት ጦርነት ለመግባት ዳግም የትግራይን ወጣት ወደ እሳት በመማገድ ክልሉን አርማጌዶን ለማድረግ ባላቸው አቅም የጦርነት ዝግጅት አድርገው ጨርሰዋል። ደጋፊዎቻችን ያሏቸውን ኃይሎችም ለጊዜ ያዘጋጁ መስለዋል። በመቶ ሺህ ነፍስ ያስገበረ የመጀመሪያ የተሳሳተ ስሌታቸው ዳግም ለመድገምና ሚሊዮኖችን ለማስጨረስ ወስነዋል። ያልገባቸው ነገር ጦርነቱ የዛሬ 4 እና 5 ዓመት የነበረው አይነት አለመሆኑ ነው። ያልገባቸው ነገር ቢኖር ሊገጥሙት ያሰቡት የኢትዮጵያ ኃይል በአይነ ህሊናቸው ሊስሉትና ሊገምቱት የማይችሉት ከፍታ ላይ መሆኑ ነው። ያልተረዱት ነገር ይደግፉናል ያሏቸው ሁሉ ጥይት በሚተኮሱበት ሰዓት አድራሻቸው የት እንደሆነ እነሱም ሊያውቁት አለመቻላቸው ነው። ያላወቁት ነገር የተዘጋጁበት ያለው መጪው ጦርነት ቀድሞ ከነበረው በመቶ እጥፍ የባሰ ኪሳራ ሊያደርስባቸው እንደሚችል ነው። ይህ ጽሑፍ ለታሪክ ይቀመጥ። ህወሓታውያኑ የሚለኩሱት ጦርነት ምድረ ትግራይን አርማጌዶን የሚያደርግ በአጥፊነቱም ከበፊቱ በብዙ እጥፍ የባሰ ይሆናል። የሚያልቁት የአዲስ ዓለም ቤሌማ የደብረጽዮን ልጆች ሳይሆኑ ከመጀመሪያው ጦርነት የተረፉ የድሃ የትግራይ እናት ልጆች ናቸው። የትግራይ ልጆች የመጨረሻው መጀመሪያ ከመለኮሱና የፕሪቶሪያው ስምምነት መልሶ ላይ ጠገን ከመፍረሱ በፊት የትግራይን ወጣት የደም ግብር የለመዱ የህወሓት ሰዎች የእልቂት ጉዞ በታላቅ ተቃውሞ እንድታስቆሙ ጥሪ አቀርባለሁ። ከዚህ ካለፈና ፉከራና ቀረርቶ ወደ አንዲት መስመር እርምጃ ለመቀየር ከተሞከረ ግን ዝግጅቱን ድሮ ጨርሶ የሚጠባበቀው አንበሳው ሀገሩን ከጥፋት ለማዳንና የደም ነጋዴዎቹን በማያዳግም ሁኔታ እንዳልነበረ ለማድረግ በተጠንቀቅ እንደቆመ ላበስራችሁ እወዳለሁ። ጦርነቱ የሀገር መከላከያ ሰራዊት አይጀምርም። መቼ እንደሚቆም የሚወስነው ግን እሱ ብቻ ይሆናል። ለታሪክ ይቀመጥ።
ኮሎኔሉ ፋኖ ተማረከ። የቀድሞ የመከላከያ ሰራዊት አባልና አመራር የነበረ አሁን ላይ የምስራቅ አማራ ፋኖ አመራርና አዋጊ የነበረው ኮሎኔል አለሙ ገብሩ በሀብሩ ወረዳ ጥምር ጦር በቁጥጥር ስር ውሏል። እጅ አንሰጥም ያለው አብሮ የነበረው ኃይል የተደመሰሰ ሲሆን በሰላም እጅ የሰጠው ደግሞ ነፍሱን አድኗል። የጽንፈኛው ህወሓት የውስጥ መፈራረስና በግዴታ የወጣቶች አፈሳ መጨረሻ። በአሁኑ ወቅት ከምዕራብ ትግራይ እየወጡ ያሉ መረጃዎች እንደሚጠቁሙት የህወሓት የግዳጅ ምልመላ መዋቅር በከፍተኛ ደረጃ እየተናጋና ታጣቂዎችን በይፋ ማመጽ ጀምረዋል። ታጣቂዎቹ ካምቦችን ሰብረው ለመውጣት የሚያደርጉት ጥረት ከዲሲፕሊን ማጣት ሳይሆን ትርጉም ለሌለው ጦርነት መስዋዕት የመሆን ፍላጎት ስለሌላቸው ነው። የካምፕ አስተባባሪው ሳህለ ታጣቂው ለኛ ብሎ አይዋጋም ብሎ ለከፍተኛ አመራሩ ለምግበይ ኃይሌ ያቀረበው ሪፖርት በቡድኑና በታጣቂው መካከል ያለውን የግንኙነት ክር መበጠሱን ያሳያል። ይህ ሁኔታ የሚያሳየው ህዝቡ ጦርነት በቃይ ማለቱ ብቻ ሳይሆን ወጣቱ ለፖለቲካ ትርፍ ተብሎ ህይወቱን አሳልፎ ለመስጠት ዝግጁ አለመሆኑን ነው። ይህ ቡድኑ የቀጣይ መንገዱን እንዲፈትሽ የሚያስገድድ ክስተት ነው። በጎንደር የሚንቀሳቀሰው የፋኖ ታጣቂ ብትንትኑ መውጣቱ ተገለጸ። ታጣቂው መግባባት የሚባል ነገር በውስጡ እንደሌለም ተነግሯል። እርስ በርስ መታኮስ የየዕለት ልማዱ ሆኗል። ታጣቂው ከ5 በላይ ቦታዎች ተከፋፍሏል። መሪ የሚባሉት ባዬና ዮሐንስ አንገት ለአንገት ተያይዘዋል። ሁለቱ የየራሳቸውን ደጋፊ በማሰባሰብ ውጊያ ጭምር መጀመራቸውም ታውቋል። በዚህ እነ ሻምበል መሰረት፣ እነ ደረጀ በላይና እነ ምትኩ ከዮሐንስ ጎን ናቸው። እነ ሻምበል ሙሉ ሰው፣ እነ አምሳሉም፣ እነ ቢልሁን ደግሞ ከባዬ ጎን ናቸው። ሌላው ሀብቴ የዮሐንስን ቡድን ከጀርባ ሆኖ የሚዘውር ሲሆን የነ ባዬን ደግሞ ሳሙኤል ባለድልና ግዛቸው አሌ ያንቀሳቅሱታል። እንግዲህ እንዲህ ባለ ሁኔታ ነው ታጣቂው እየታመሰ ያለው። ታዲያ በዚህ መሃል ዮሐንስ ንጉሱ ወደ ደረጀ እየተንቀሳቀሰ ያለ ቀድሞ መረጃ የነበረው ሳሙኤል ባለድል ዮሐንስን በጣቁሳ በግመንክር በሚባል ቀበሌ ያሳፍነዋል። ይህን ተከትሎ ሸጋው ጌታቸውና ወርቁ ዘገየ ተግባብተው በነ ሳሙኤል ማለትም በባዬ ቡድን ላይ ተኩስ ከፍቶ 5 ታጣቂዎችን ገድለዋል። ዮሐንስን ከታገተበት ቦታ ሊያስለቅቁት ችለዋል። በዮሐንስ ተይዞ የነበረ መሳሪያ ሰርቆ ለመንግስት እጅ ሊሰጥ እየሄደ እንደነበረም ከደረሱን መረጃዎች ለማወቅ ተችሏል። ስለዚህ ወያኔ ከዘመነ ጋር ሆኖ ጎንደር የተከለው አንድ እግሩ ተቆርጧል ማለት ነው። በ9 ወራት ውስጥ ብቻ $433 ሚሊዮን የሚያወጡ የኢንዱስትሪ ምርቶች ለውጭ ገበያ ቀርበዋል። በ2018 በጀት ዓመት ባለፉት 9 ወራት $433 ሚሊዮን የሚያወጡ የኢንዱስትሪ ምርቶች ለውጭ ገበያ መቅረባቸውን የኢንዱስትሪ ሚኒስቴር አስታወቀ። የሶስተኛውን የ100 ቀናት የመንግስት የሥራ አፈጻጸም ግምገማን በተመለከተ የኢንዱስትሪ ሚኒስቴር መላኩ አለበል በሰጡት ማብራሪያ እንደገለጹት ባለፉት 9 ወራት ብቻ $433 ሚሊዮን የሚያወጡ የኢንዱስትሪ ምርቶች ለውጭ ገበያ ቀርበዋል። የገቢ ምርትን በሀገር ውስጥ ለመተካት መሰራቱን ጠቅሰው ባለፉት 9 ወራት $4.85 ቢሊዮን የሚያወጡ ተኪ ምርቶች ማምረት መቻሉን አስታውቀዋል። ዘርፉ ለስራ ዕድል ፈጠራ፣ የመንግስትን ገቢ ለመጨመርና ኢኮኖሚ ውስጥ መነቃቃትን ለመፍጠር ትልቅ አስተዋጽኦ እንደነበረው ጠቅሰው የኑሮ ውድነትን በመቆጣጠር በኩል አዎንታዊ ሚና የነበረ መሆኑንም ገልጸዋል። ቀደም ሲል ከ4.8 በመቶ ያልበለጠ የነበረው የኢንዱስትሪ ዘርፍ እድገት በአሁኑ ወቅት ወደ 13 በመቶ መድረሱን ሚኒስትሩ አንስተዋል። አዳዲስ የውጭ ኢንቨስትመንቶችን ወደ ሀገር ውስጥ ለመሳብና ወደ ስራ ለማስገባት የሚያስችሉ ስራዎች እንደሚፈለጉ ጠቅሰው በቀጣይም የፋይናንስ አቅርቦት፣ የኃይልና የመሬት አቅርቦት እንዲሁም የሰለጠነ የሰው ኃይል ችግሮችን በመፍታት የኢንዱስትሪዎችን የማምረት አቅም ለማሳደግ በትኩረት እንደሚሰራ አመላክተዋል። የኢትዮጵያ ታምርት ንቅናቄ በማኒፋክቸሪንግ ኢንዱስትሪ ውስጥ ትልቅ መሰረት መጣሉን ጠቅሰው በገጠር ኢንዱስትሪላይዜሽን ንቅናቄ 754 ኢንዱስትሪዎች ወደ ማምረት እንደገቡም ተናግረዋል።
የተግባር ፓንአፍሪካኒዝም የኢትዮጵያ የብልጽግና ተሞክሮና የአቢቹ ስትራቴጂካዊ ድል። ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ መሪነት የራሷን የብልጽግና መንገድ መቅረጽ ዛሬ ለአፍሪካውያን ወንድሞቿ የተግባር ትምህርት ቤትና የዲፕሎማሲያዊ መዳረሻ መሆኗን አረጋግጣለች። የፕሬዝዳንት ዳንኤል ቻፖ ጉብኝት የቆየውን ወዳጅነት ወደ ስልታዊ አጋርነት የቀየረ ሲሆን ይህም በጠቅላይ ሚኒስትሩ ጽኑ እሳቤ የሚመራ የዘመኑ ፓንአፍሪካኒዝም በጋራ ልማት ላይ መመስረቱን ያሳያል። ሀገራችን ኢትዮጵያ በተላላቅ ፕሮጀክቶቿ ያካበተችውን ተሞክሮ ለጎረቤቶቿ በማጋራት የቀጠናውን የኢኮኖሚ ጥገኝነት የሚሰብር አዲስ አህጉራዊ ትርክት እየገነባች ትገኛለች። ይህ የዲፕሎማሲ የበላይነት ኢትዮጵያ የአፍሪካ የለውጥ ማዕበል ሲያደርጋት፣ መሪዋን ደግሞ የአህጉራዊ ህዳሴው ቀዳሚ አርክቴክት አድርጎ አቆሟቸዋል። በኢራን ላይ የተጣሉ ማዕቀቦችን በጣም በቅርብ እናነሳለን። የአውሮፓ ህብረት በኢራን ላይ የጣለውን ማዕቀብ ለማንሳት ማሰቡን ገልጿል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደርሊን እስላማዊው ዘብ ሆርሙዝን ለመክፈት ቢስማማም ባይስማማም ማዕቀቦችን በፍጥነት ለማንሳት እያሰብን ነው ብለዋል። ቮንደርሊን በኢራን ላይ የተጣሉ ማዕቀቦችን በጣም በቅርብ እናነሳለን ሲሉም ነው የተናገሩት። ፕሬዝዳንቷ የኢራን መንግስት የኛን ቁርጠኝነት አይቶ በዜጎች ላይ የሚፈጽመውን ጥቃቶችን ማስቆም ይኖርበታል ማለት ቅድመ ሁኔታን አስቀምጠዋል። ማዕቀቡን ከማንሳታችን በፊት ለውጥ ማየት አለብን። በህዝባቸው ላይ የሚፈጽሙት በደል እንጂ ማንም በኢራን ላይ ማዕቀብ የመጣል ፍላጎት የለውምም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በቅርቡ ከፈረንሳይ፣ ጀርመንና ብሪታንያ የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት የአውሮፓ ህብረት የጣለውን ማዕቀብ እንዲያነሳ መጠየቃቸው ይታወሳል። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ